አነጋጋሪ የሆነው የሙኒት ቂጥ የሙኒት ዳሌ ዱባይ። ውድና የተከበራቸው የቴቻና ቤተሰቦቻችን ሰላም ሰላም ብለናል። እንዴት ናቸው? እንግዲህ ዛሬ ይዤላችሁ የመጣሁት ሰሞኑን መነጋገሪያ ስለሆነው ስለ ሙኒት ቂጥ ወይም ስለ ሙኒት ምንድን ነው የሚባለው ዳሌ ነው ማለት ነው። እና ጉዳዩ እንደዚህ ነው። ብዙዎቻችሁ አይታችሁታል ብዬ አስባለሁ። ቲክታክ ላይ እየተንሸራሸረ ያለ እንትን ነው። እና ምን መሰላችሁ የሆነ አህመድ የሚባል ልጅ እዚህ በፊት ታሪኩ በጣም የሚያሳዝን ነው። ልጁ ታሪኩን ሀቢባ ቤት መጥቶ ተናግሮ በብዙዎች የተረዳና ብዙዎች ደግሞ ያዘኑለት ልጅ ነው። እና ታሪኩ እንትን ነበረ። የሳዑዲ አረቢያ ሲመጣ ፍቅረኛውን ይዞ ነው የመጣው በመንገድ እና ይዟት እየመጣ መንገድ ላይ ብዙ መስዋዕት ከፍሎ ሳዑዲ አረቢያ ደርሰዋል ማለት ነው። ብዙ መስዋዕት ከፍሎ እንደገና ደግሞ መምጫ ብር ወንድሙ ነው የከፈለው። ለሷም ለሱም ከፍሎ የሱ ወንድም እሱ ቤት አወርዷቸው ሁለቱንም ፍቅረኛ ማቾቹን ማለት ነው። በራሱ ገንዘብ ሁሉን ነገር ሸፍኖ አውርዶ ቤቱ ነበርና ልጁ ከዛ የአህመድ የተባለው ላይ ገጠር ስራ የሄደ እንትን ከዛ ሚስቱ ታረግዝበታለች ታረግዛለች። ከዛ እሷ ታወልዳለች፣ ወንድሙ ጋር ተቀምጣ ትወልዳለች። ልጁ ደግሞ ወደ ስራ ወደ ገጠር ሄዷል ማለት ነው ቤተሰቦቼ። እና ብቻ ደስ የሚላል ደግሞ ያናድዳልም ታሪኩ ማለት ነው። እና ስራ ይሄዳል። ሚስቱ ደግሞ አርግዛ ነበር፣ ወንድሙ ጋር ተቀምጣ ነበረ። እዛ ትወልዳለች። ምን ትላለች? የመጡበትን ገንዘብ ግን ያው ሰርተው መክፈል ግዴታ አለባቸው። ብዙ ብር ስለሆነ ለወንድምየው መከፈል አለበት። እና ከዛ ልጇ ከፍ ሲል ልጁን እሱ ልጁ ይያዛል። ልጁ ተይዞ ሌላ ወንድ ጋር እሷ ታውራለች ማለት ነው። ትጀናጀነ ኖሯል። እና ልጁን ወንድሙ ላይ ጥላ ትጠፋለች። ትጠፋ ብሩንም ሳትከፍል ስትመጣ የተከፈለላትን ብር ልጁንም ጥላ ስትጠፋ ይሄ ልጅ በጣም ተቸገረ ማለት ነው ጋይስ። እና ልጁ ተይዞ ገብቶ እንደገና ተመልሶ መጣ ሳኡዲ ባሏ ማለት ነው የልጁ አባት። ከዛ ልጁን ወደ ሀገር ልሆ እሷም ደግሞ ልጁን የሆነ ትንሽ በሽተኛ ያለበት ነገር ነበረ ማሳደግ አልፈለገችም። እና ያው አባቱ ግን የልጁ አባት እኔ ያሳድጋለሁ ብሎ ልጁን ቤተሰቡ ላከ። መጣ እሱ ሁለተኛ መጥቶ እየሰራ ነበረ፣ ደህና እየሰራ ገጠር ሆኖ ነው ሀቢባ ቤት መጥቶ ታሪኩን የተናገረው። እና የመጣው ምክንያት እንደዚህ አድርጌ ለእሷ ብዙ መስዋዕት ከፍዬ በየመንገዱ በገንዘብ በወንድሜ ገንዘብ አውርጃት ሳዑዲ አረቢያ ይዣት ገብቼ እንደዚህ ወንድሜ ጋር እጊያት ወልዳ በደንብ አሳርሻት እንዲህ አርጋ ከዳች ልጅ ጥላብኝ ብሎ እና ብሬን ትክፈለኝ ብሎ ነበር የመጣው ሀቢባ ቤት። ልጅቷም ሀቢባ ቤት ተጠርታ መታ ናው ያለው ሁሉ እውነት ነው፣ ግን ብሩን እየሰራሁ ከፍላለሁኝ ብላ ቃል ገብታ በሀቢባ ቤት ነበረ። እና ጋይስ በዚህ ተስማምተው ብሩን እንድትከፍል ተደርጎ እሱም ደግሞ ልጁን ሊያሳድግ ስራውን እየሰራ ተደርጎ ተጨርሶ ነበር። 5,000 ሪያል የሳዑዲ አረቢያ 5,000 ሪያል ሁለት ያስገብታለች ልጅቱ። ሌላውን ግን ትክፈል አትክፈል እኛ አናቅም። ያወቅነው ግን 5,000 ሪያል እንደከፈለች በሀቢባ አስተዋጽኦ ይሄን እናውቃለን። እና ከዛ ልጁ ተያዘ፣ ሁለተኛ ተያዘ። ሲያዝ አገር ገባ ማለት ነው። አገር ሲገባ ይሄ ልጅ የወንድሙ ብር ያለበት ለልጁ ደግሞ ማሳደጊያ የሚያስፈልገው ገንዘብ አለ። እና እነ ሀቢባ ረዱትና ዱባይ እንዲሄድ አደረጉት። ዱባይ እንዲሄድ አድርገውት ዱባይ ሙኒት ወሰደችው በገንዘብ ምናምን እና ሀቢባ አሰባሰቡለት እና ዱባይ ሄዱ። አሁን ጥሩ ህይወት እንትን ብሏል። በነገራችን ላይ አንድ ሰው ሲጨነቅ ወይም የሆነ በቸገረው ጊዜ ብዙ በቃ ማያልፍ ቀን ይመስላል፣ ግን ያልፋል። ሁሉ ነገር ማያልፍ የለም። ዋናው ለሰው ልጅ በህይወት መኖር ብቻ ነው እና ጤና ነው እንጂ ጤነኛ ከተሆነ ድህነትም ሆነ ችግርም ሆነ ማንኛውም ነገር ያልፋል። ብዙዎች አልፎላቸው አይተናል። እና
ደስ የሚል ነገር ነው አንዳንድ ጊዜ እናልፎለት። አሁን በጣም ጥሩ ስራ ሙኒታ ቀጥረው ምን ብለው የሚያደረግለትን አስደርጋለት አሁን ጥሩ ህይወትና ጥሩ ስራ ላይ ያለ ልጅ ልጁንም እያሳደገ ያለ ልጅ ሆኗል ማለት ነው። እና አሁን እሱን ላግባ ብሎ ሙኒት በስነ ስርዓት በወግ በማድረግ ሙኒት የወሰደችው እና የተባበረችው ሙኒት እናቴ ነው የሚላት፣ ሀቢባንም እናቴ ነው የሚላት። ሰርግ በእድመታ ሰርገው ድለውታል ማለት ነው። ብዙዎቻችን አይተናል ና ቤተሰቦቻችን እና ሰርጉ ላይ በጣም አስቂኝ ቪዲዮ ነበረ እና እነ መሲ ብርጅስቶን፣ እነ ሳራ ዳጣ፣ እነ ረጁ ሙኒት የዱባይ ሰርግ ለካ እንደዚህ ድልድል ያሉ ናቸው ሁሉም። አንድ እንኳን ሸፕ አላየንም። ምንድን ነው ቆይ ሁሉም በቃ እውነት ቀንሱ ባይነኝ እኔ። እንደገና ደግሞ የሙኒት ዲያሌ ላሂለላ እንዴ ሀገር ነው የሚያህለው ሀገር ተኋላ እዝጌር የፈጠረው ራሱ አይመስለኝም። እኔ የሆነ አስቀምጣ መሰለኝ የሆነ ነገር እና አስቀምጣ ነው የመሰለኝ እንደዚህ ቲምደለደል ማለት ነው። እና እኔ ሙኒት እንደዛ ነች ብዬ አላጠበቅኩም፣ ማርያምን አልጠበቅኩም። ግን ሙኒት ቆንጅዬ መሆኗን አውቃለሁ፣ ግን እንደዚህ ነች ብዬ ደግሞ ግን አልጠበቅኩም እላችኋለሁ ቤተሰቦች። እናት እነ መሲ እነ ሳራ ዳጣ ሁሉም ቲክታክ ላይ እንግዲህ ያው የእኛ ሰው ዛሬ አይጣል የእኛ ሰው እጅ አትግቡ። ያው የአሮጊት ስብስብ ይሏቸዋል፣ የወደል ስብስብ ይሏቸዋል፣ የሮቶ ስብስብ ይሏቸዋል። መከራቸውን እያዩ ነው ማለት ነው ጋይስ። እና እንግዲህ ህዋቸው እንደዚህ ይመሳሰላሉ ማለት ነው። እኔ ግን ይመቻቸው። እንዴስ እኛ ጋር እኮ ሳኡዲ እኮ ሁንዲ ሽንቅጥቅጥ ያለ የወጣቶች ሰርግ ነው ያለው። ግን እንዴ የአህመድ ሰርግ እንዳለ እኮ በቃ ሶሪ ብቻ እና በጣም የሚገርም ሰርግ ነበረ። ለማንኛውም ይመቻችሁ። ብዙ አስቂ ነገሮች ያየንበት ሰርግ ነው። ሙኒት ይመችሽ። እኔ እንግዲህ አስርተሽው እንደው ነው እንጂ ይሄ መቼም የእግዚአብሔር ስጦታ ነው ብዬ ለማመን ከበደኝ ነው የምለው። እና ሙኒትዬ ይመችሽ። እውነት ታምራለች ሙኒት፣ በጣም ቆንጆ ናት። መቤቴን እኔ እንደዚህ እናት ብዬ